እኔ የረዋን ነገር በጣም እየገረመኝ ነው ያለ። ስብሓንላህ አንዳንድ ጊዜ ሁሉን ነገር በቃ እንትን የምትለው ሶብር የሚባል ነገር አለ፣ ትዕግስት የሚባል ነገር አለ። ሁል ጊዜ ወጥቶ ማልቀስ ቢሳካም ባይሳካም እንደዚህ በራስ መቆም የሚባል ነገር አለ። ሁሉን ነገር ማድረግ ያለብሽን በህግም ይሁን ያልሽው እንዳልሽው ከሆነ ጠላት ይሁን የምትዩ እኔ በነገራችን ላይ ሶሻል ሚዲያ እየተጠቀሙ ጠላት አለኝ የሚሉ ሊኖር ይችላል። ግን እንደዚህ በጣም እንትን የሚሉ ጠላቶቻችን ይላሉ ማለት ነው አብዛኛዎቹና ረዋን አሁን ልወልድ ነው ትንሽ ቀን ቀርቶኛል። ለታሜና ለሙኒት ንገሩልኝ። በስልካት ነግሪያቸውም ትገናኙ የለ ለምን ሚዲያ ላይ ያስመጣሽ? ያለሽን ችግር እነሱ የሚፈቱት ከሆነ ለምንድን ነው ሁሉ ጊዜ በትንሽ ነገር እየመጡ ማልቀስ? አረ ወላሂ አንድ ጊዜ እንትን ይላል፣ ግን ሰውም ይሰለቻል ማለት አለባችሁ። ችግር እንኳን ቢበዛ ቢኖር ሰው እኮ ይሰለቻል። አላህዬ ልንገረው ብሎ ስጁድ ወደ አላህ ማድረግ ነው እንጂ እንደዚህ ማለቃቀስ ከባድ ነው። የሰው ፊት ደግሞ በጣም ከባድ ነው። ያው ሲደጋገም እየተለመደ ከሆነ እኔ እንጃ እንግዲህ ሁል ጊዜ ሲጠየቅ የተጠየቀው ነገር ሲሳካ ያንን ነገር ልምድ እየሆነ በቃ እንደ እንትን ካልታየ በስተቀር አዎ ሁሉም ችግር ጭንቀት ሊኖር ይችላል። ግን በነበረች ጭንቀት ችግር ሁሉ ሰው ተረባርቦልሽ አሁን ካለሽበት ቦታ ደርሰሻል። አሁንም ችግር አይጠፋም ማለት አይደለም። እች ዱንያ አትሞላም 9 ናት ይላል ቤተሰቦቻችንና ዱንያ ደዋር አንድ ጊዜ ከፍ ታደርግሻለሽ፣ አንድ ጊዜ ዝቅ ታደርግሻለሽ፣ በሰዎች ታስጠላሻለሽ፣ በሰዎች ታስወድድሻለሽ። ይሄ የታወቀ ያለ ነው። ያንን ግን ባላንስ አድርገን ሶብረን መቻል ካቃተን በጣም ከባድ ነው። የተሆነ ነገር ኮሽ ባለ ቁጥር መጥቶ ሚዲያ ስለተመቸሽ እይታ ስላለሽ ታዋቂ ስለሆንሽ እየመጠሽ ማልቀስ አስፈላጊ አይደለም። የእውነት ጥሩ አይደለም። በጣም ይገርማል። እኔ አንዳንድ ጊዜ ማለት ነው የምታደርጊውን ነገር አሁን እንዳልሽው ምቀኛ ምናምን ሀገር የምትገይበትን ነገር በስነ ስርዓት ማስረዳት አለብሽ። የግድ ልቅሶ ማልቀስ የለብሽም እንዴ። አንዳንድ ጊዜ እኮ ራሳችን እንባችን የምንደብቅበት ነገር አለ። ሁል ጊዜ ማሳየት ዛሬ ጠላቶች የምትያቸው እንደዚህ እንባሽን ሁል ጊዜ እየተነፋረቅሽ እያወጣሽላቸው እንዴት ደስ አይላቸውም? እንደዚህ ጠላት አለ ካልሽ እኮ እነዛ ጠላቶችሽ እንደዚህ እንድታለቅሽ ነው የሚፈልጉት። ሲጀምር እንድታዘኝ እንድታለቅሽ ነው የሚፈልጉት ጠላት የምትያቸው ሰዎች ማለት ነው። ለእነሱ እንኳን የፈለገ ችግር ቢኖርሽ እንባሽን ላለማሳየት አትሞክሪ። ምን ማለት ነው? ሁሉም እኮ ችግር ላይ ፈተና ላይ ነው ያለ። ግን ለአላህና ለአላህ ብቻ ነው። ለሰው መረጃ ማስረጃ ይፈልጋል። አላህ ግን የለመንሽውን በሐቅ የደረሰብሽን ነገር ስትነግሪው አላህ ይሰማል። ሁሉ ጊዜ የመጡ ትንሽ ኮሽበል ባለፈው ባሌ ጠፍቷል ብለሽ ሬስቴ ነበር። ህግ ካለበት ሀገር ማለት ነው። በምታጣሪው ነገር ማጣራት ነበረብሽ እንጂ የግድ ሚዲያ መተሽ ማልቀስ አለብሽ? ምን ማለት ነው? ጠይብ አሁን ደግሞ እርጉዝ ነኝ ለወልድ ትንሽ ቀን ነው የቀረኝ። ለታሜና ለሙኒት ንገሩልኝ። ከማልቀስሽ ታሜ ሙኒት እንደዚህ ችግር አለብኝ፣ ይህን ነገር ባካችሁ የምታስተካክሉልኝ ከሆነ አስተካክሉልኝ፣ ተባበሩኝ ብለሽ ሳታለቅሽ ቀስ ብለሽ ብትናገር አይሻልም? እልቅሶ ለነሱ አድርሱልኝ ማለት ምን ነው? ብዙ ሰው አሁን ገንዘብ ፈልጋ ነው የሚሉሽ፣ ሌላ አይደለም የሚሉሽ። ጀመረሽ እንግዲህ መጣሽ በቃ። ግን አንዳንድ ጊዜ ሰው ምድላለሁ ማለት ነው። ፋጥማ የጉሮሮ ካንሰር ያላት ሁል ጊዜ እየወጣሽ ህመሟን እየተናገረሽ የመድኃኒቱን እንትን እየተናገረሽ ራቧን እየተናገረሽ የሚያግዛት አታገኝም። አንዳንዶቹ ደግሞ በቀላሉ በየደቂቃው እየመጣችሁ ስታለቅሱ ደግሞ የምታገኙትን ታገኛላችሁና ረዋን እኔ አሁን መመክረሽ ማስተካከል የምትችይው ነገር እንዳልሽው እነ ሙኒት ታሜ የሚያስተካክሉት ነገር ከሆነ በሚዲያ ራሱ መውጣት አያስፈልግሽም። በደውለሽ ስልክ ደውለሽ ታውቂያቸዋለሽ። ከቅርብሽ የነበረው ነው ታሜ። ሀቡን ብጠይቂያት ቁጥሯን ታውቂ ይሆናል ነግረሽ
እንደዚህ አይነት ኬዝ አለብኝ ወይም እንደዚህ አይነት ችግር አለብኝ ሀገሬን ገብቼ ለመውለድ ፈልግ ነበር ግን እንዴት ማድረግ አለብኝ ተብሎ ይጠየቃል እንጂ ለታሜና ለሙኒት ንገሩልኝ ጠላቶቼ በዝተውብኛል ሀገሬ ሂጄ መውለድ እፈልጋለሁ። ከመውለድ ላይ ደግሞ ጠላት ምን አስገባው? ምን አይነት ጠላት ነው ያላችሁ? እኔ አንዳንድ ጊዜ ይገርመኛል። ያም ተነስቶ ጠላቴ ጠላት የሌለው ነገር እኮ ከዚህ ዱንያ ላይ ጠላት ሲኖር ያጠነክራችኋል፣ ትበረታላችሁ። ሁሉ ጊዜ የተስተካከለ ኑሮ እንኖራለን ብላችሁ ተስፋ አታድርጉ። አንዳንድ ጊዜ ሐዲስ ቁርአን ቅሩ። ምን አይነት ቻሌንጅ እንዳለው ዱንያ ይነግራችኋል። በልጆቻችሁ፣ በጤናችሁ፣ በገንዘባችሁ በብዙ ነገር ተፈተናላችሁ። ያንን ፈተና ሁሉ ጊዜ ወተን የምናለቅስ ከሆነ ሀያት ነው ፈተናችን የምናልፈው። አልቅሰን ለምንን አልሳካ ሲል ወደ አላህ መመለስ ነው ወይስ መጀመሪያ አላህን መናገር ነው ያለብን? ትዕግስት ማድረግ ነው ያለብን? ከዚህ ስደት ላይ በተለይ አሁን ላይ በተለይ ያለው ስደተኛ በሙሉ እናንተ ራሳችሁን ችላችሁ እየሰራችሁ ነው። አማረም ከፋ ሁሉም በሰው ቤት ሆኖ ያለው ስቃይና መከራ ለአላህ እየተናገረ ለትራሱ እያወራው ነው እንጂ ብዙ መከራና ስቃይ አለ። እንደናንተ ሚዲያ ላይ ቢወራ የእናንተን የሚዘርር ችግር አለ። ግን ችግሬን በሰዎች ማሳበብ አልፈልግም። ምቀኛ የሌለው ርዚቅ ደግሞ ጠንካራ አይሆንም። ምቀኛ የሌለው ሰው ደግሞ አጠነክሩ እንድትጠነክሩ ነው አላህ በዛ ኮሽ የሚያደርገው ማለት ነው። ያንን ደግሞ ጥንካሬያችን ማሳየት አለብን፣ ሶብራችን ማሳየት አለብን። አላህን ከያዝነ እንደማንወድቅ እርግጠኛ ሆነን በተስፋ ወደፊት መራመድ አለብን። ነጋዴም ሆናችሁ ምንም ሆናችሁ ካለ ሳይጠፋ ዝም ብሎ በቃ እኛውን ስደት ከመጣን ስንት ዓመታችን ነው? ብሩ ሲቆጠር ብዙ ነው፣ ግን የለም። ያንን ሁላ እየተመለስን ይሄን ያህል ሰርተን ነበር ጠፍቷል ብለን ማልቀስ ነው ያለብን ወይስ ያንን ገንዘብ ምንድነው ያደረግነበት? ምን ያረግነ? ማንን ነው ያገዝነ? ያስተማርነው ማንን ነው እያልን መበረታታት ነገ ከአኺራ እናገኘዋለን። እነሱ እውቀት ይዘው ስራ ይዘው ስታዩ የተቸገረን ስለረዳውበት ለነገው አላህ ያስተካክልልኛል እያልን ተስፋ እያደረግን እንጂ አሁን ያለ ሁሉም በዜሮ ነው። እንዲያውም የማይተዘንለት ስደት ላይ ያለ ቢቸግረው እንኳን ቸግሮታል የማይባል አላህዬ፣ እኔ አላህም ለምነው ያ ረቢ የሰው ፊት ሳታሳየ ግደለኝ ነው የምለው። የሰው ፊት ከባድ ነው። እንኳን በተደጋጋሚ እንደረዋን በተደጋጋሚ በቃ የሆነ ነገር ኮሽ ሲል እባካችሁን እንደዚህ አራሻም ነው ወላሂ፣ በጣም ነው የሚያስጠላው። እንዴ ጤነኛ ነሽ እየሰራሽ ነው አልሐምዱሊላህ። ይህን ያህል ምንድን ነው በትንሹ ነገር በቃ እንትን የምትይ? ቆፍጠን በይ። በተቻለ መልኩ ወደ ራስሽ ተመለሽ። ለምንድን ነው ማለቅሰው? ለምንድን ነው እውነትም ጠላት አለ ካልሽ ንባይን አላሳያቸውም? አሸንፌ ነው ማሳየት አለብኝ ብለሽ መጠንከር አለብሽ እንጂ እንደዚህ እየወጡ መነፋረቁ እኔ አግባብ አይመስለኝም ማለት ነው። ችግር የለም አልቸገረሽም አልጨነቀሽም ማለት አይደለም። ይሄን አስረግጠሽ ስሚ። አለ ይቸግራል፣ የሆነ ችግር አለብሽ። ግን ሚዲያ ላይ መጥቶ ማልቀስ አስፈላጊ አይደለም። ሀቢባ በነገራችን ላይ ሀቅ አለባት። እንዲያውም ያያያዙት አንቺ እርጉዝ ነሽ ጌም ስትጫወች፣ እሷ ደግሞ ገብታ ስታለቃቅስ ነበር። እኔም ለወልድ ትንሽ ቀር ከገንዘብ ጋር ነበር ያያያዙት። አላሁ አለም ምን እንደፈለግሽ አንቺ። እሷ ደግሞ እንደኔ መለመን ካለባት ሳታለቅስ ትለምን እንጂ ሁል ጊዜ እያለቀሱ መምጣት ምን ይሉታል ብላለሽ። እውነቷን ነው። ልመና መሆኑን እኮ ራሷ እንተርበት ከሰታለች ማለት ነው። መለመን ካለባት እንደኔ እህቶቼ ብላ ትለምን፣ እናንተ ትሰጧታላችሁ ላለሽ እንግዲህ። አዎ የማይደክማቸው ለራሳቸው መኖር ማግባት መውለድ የማይፈልጉ ረዳት ሆኖ ሁል ጊዜ የሚኖሩ
ስላሉ ይሰጧታል። እና ማልቀስ የለባትም ብላ ተናገረች ማለት ነው። ህሊና ያለው ሰው እንኳን እህቶቼ በቸገረ ጊዜ ደርሰውልኛል ብሎ ማመስገን ይልቅ እንደዚህ ነው እያሉ እየመጡ በየጊዜው ማለቃቀስ አስፈላጊ አይደለም። ልመና ግብር የለውም ብለዋል። ግብር ክፈሉ አትባሉም። በፈለጋችሁበት ቦታ ለምናችሁ ማግኘት ትችላላችሁ። ቀረጥ የለውም፣ ጉምሩክ የለውም። ጥሩ ስራ ነው። ደፋርከው። አሁን ደግሞ አንቺ እንደዚህ ዝም ብለሽ መጠየቅ ካለብሽ ልክ ሀቢባ እንዳለሽው እንደዚህ ነው፣ ልወልድ ነው፣ ጌም ልጫወት ነው፣ ለመውለጃ የማረሻዬ እርዱዬ የኢትዮጵያ ሕዝብ ብለሽ ዝም ብለሽ እየሳቅሽ ብትመጪ ያግዝሻል። እያለቀሽ ከምትመጪ እውነትም እንደዛ ከሆነ እንደገና ደግሞ ወደ ሀገር የምትሄጂበት ፕሮሰስ ካለ መጠየቅም አለብሽ እንጂ እንደዚህ እያለቀሱ መምጣት አስፈላጊ አይደለም።